ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቅናተ ቤትከ በልዐኒ የቤትህ ቅናት በላኝ። መዝሙር 18 ቁጥር 9 ላይ ቅዱስ ዳዊት የተናገረው ኃይለ ቃል ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በ2018 ዓመተ ምህረት ለታላቁ በገናናው ጾም በሰላም አደረሰን አደረሳችሁ። የቤትህ ቅናት አቃጠለኝ ብሎ ቅዱስ ዳዊት የተናገረው ለጊዜው ለሱ ቢሆን ፍጻሜው ለጌታችን ነውና ደግሞም ለኛም ዛሬ ለቤተ ክርስቲያናችን ለተዋሕዶ ለሁሉ ክርስቲያኖች ሁሉ መንፈሳዊ ቅናት የምንበት ስለሆነ ቤተ ክርስቲያናችን ዛሬ እንግዲህ እንደሚታወቀው በሁሉ አገልግሎት መንፈሳዊ አገልግሎት እንዲኖራት ያንን ለማሳለጥ ደግሞ የልማት ዘርፍ በመዘርጋት ላይ ትገኛለች። የኛ ደብር እንደ ስሬ ደብረ ገነት ቅዱስ ሚካኤል በጋሞና አካባቢው ሀገረ ስብከት አርባ ምንጭ ዙሪያ ወረዳ ስሬ ደብረ ገነት ቅዱስ ሚካኤል ቤተክርስቲያን ከአርባ ምንጭ ከተማ 19 ኪሎ ሜትር ርቀት ላይ የሚገኝ ቦታ ነው። ይህ ቦታ ዋናው መስመር የኮንሶ መስመር አለ። ከኮንሶ መስመር ወደ ታች 100 ሜትር ያህል ገባ ብሎ የሚገኝ ነው። ስለዚህ በመስመሩ ቦታው ስለማይታወቅ የዚህ አርባ ምንጭ ምዕመናን ሳይቀር ቦታውን አያውቁትምና በአብዛኛው የሚያውቁ ሰዎች ትንሽ ናቸው። ስለዚህ ቦታው ልማት ማልማት ይቻላል፣ ብዙ ስራ መስራት የሚቻልበት ቦታ ነው። መሬቱ ምክንያቱም ብዙ ምርት መቀበል የሚችል ነው። ይሄ ጨዋማ ከመሆኑ ውጭ ማለት ነው። ይሄ ደግሞ የሚታከም ነው። በባለሙያዎች ስናሳይ በሕክምና የሚመለስ ነው። ሌላው ዛሬ ወደዚህ ሚዲያ እንዲወጣ የሆነበት ምክንያት የዘመናዊ ትምህርት በቤተክርስቲያናችን ተከፍቶ ቅድመ መደበኛ የመማር ማስተማር እየሰራን እንገኛለን። ከዚያም አያይዘን አንደኛ ክፍል አስፈቅደን በቅድመ እውቅና የማስተማር ስራ ባለፈው ዓመት አስተምረን እዚያው አያይዘን እዚያው ላይ ያስተማርናቸው ልጆች ለቀጣይ ዓመት ሁለተኛ እና ሶስተኛ እንዲማሩ አዘጋጅተን በሚመለከተው አካል መጠይቅ አቅርበን ደግሞ ያልተሟላ ጉዳይ ስላለ በሚል የኛ ልጆች ከኛ ወጥተው ወደ ሌላ ትምህርት ቤት ወደ ግለሰብ ትምህርት ቤት እንዲሄዱ ተገደናል ማለት ነው። ስለዚህ ይህንንም ምክንያት በማድረግ ቅድም በመነሻ እንዳልኩት የቤተ ክርስቲያን ጉዳይ ስሜታዊ ያደርጋልና የቤተ ክርስቲያን ጉዳይ ወደ ሌላ ውስጥ ስሜት ውስጥ አስገብቶን ልጆቻችን ወደ ሌላ ቤተ እምነት ትምህርት ቤት ገብተው ሲማሩ በልህ ተነስተን ባለችን ካዝና ላይ ቤተክርስቲያኑ ገንዘብ አሟጠን መሰረት ጥለን ያንን ግንባታ እየሰራን በነበርንበት ሰዓት የአቅም ማነስ ስላለ ቦታው ያው ገጠራማ ከመሆኑ አንፃር ምዕመኑም ደግሞ ያለው አካባቢ ያለው በአቅምም በሁሉም ያው ብዛትም ትንሽ ናቸው። አቅምም ደግሞ ጠንከር ያለ አቅም ያለው ሰው ስለሌለ በዚያ ምክንያት አሁን ወደ ሚዲያ እንድንወጣ ተገደናል ማለት ነው። ስለዚህ አሁንም ያስፈልገን ብረት ያስፈልገናል፣ ባለ 10 ማለት ነው። ስታፋ እንደዚሁ ብረት ቢያንስ ወደ 80 ብረት ነው ያስፈልገን የተባልነው። ስታፋም ወደ 200 ኪሎ ያስፈልጋል ብለውናል ባለሙያዎች ማለት ነው። ሲሚንቶም ወደ 80 ኩንታል፣ እንዲሁ ደግሞ ቆርቆሮ ወደ 130 ቆርቆሮ፣ ሌላው ደግሞ ጠጠር ወደ 1 ቢያጆ በትልቁ በሲኖ መኪና ማለት ነው 1 ቢያጆ ጠጠር ወደ 2 ቢያጆ ሲሚንቶ እንደሚያስፈልግ ባለሙያዎች ነግረውናል። ይሄ ከእጅ ባለሙያ ከባለሙያ ዋጋ ውጭ ማለት ነው። እነዚህን የተወደዳችሁ የእግዚአብሔር ቤተሰቦች የቻላችሁትን ለሁለትም ለሶስትም ከዚያም በላይ ለ10ም ለ100ም ሆኖ በአንድ ሆናችሁ አንድ ያጁ አሸዋ ወይም ብረቱን ገዝታችሁ ብትልኩልን ወይም ጠጠሩን ገዝታችሁ ብትልኩልን ወይም ቆርቆሮውን ወይም የተቻለውን አንዱን ምስማርም ቢሆን አሁን ቅድም ያላካተትኩት እንጨትም አለ። እንጨትም እስከ ማገሩ ድረስ ያስፈልጋል። ይህንን እንግዲህ መልእክት የደረሳችሁ ሁሉ የእግዚአብሔር ቤተሰቦች
በቅድስት ቤተክርስቲያን ስም እንድታግዙን የሚል ነው። ሌላው እዚያ ቦታ ላይ ትምህርት ቤቱ አካባቢ ውሃ የለም። ውሃ ባለመኖሩ ከቤተክርስቲያኑ ቢያንስ 500 ሜትር የሚያህል ተጉዘን ነው ለተማሪዎች ውሃ የሚቀርበው። በሰው ኃይል እንደውም በትራንስፖርት በጋሪ ተጭኖ ነው እና ያንንም ለመቅረፍ በጎ አድራጊዎች እዚህ የከተማ የአርባ ምንጭ የጋሞ ዞን ውሃና ማዕድን ኢነርጂ ኃላፊ በነፃ አስጠንተውልን የዚያንን አሁንም ዝም ብሎ ነው ያለና ውሃውም ያስፈልጋል። የከርሰ ምድር ውሃ ቢኖር መሬቱ ሰፊ መሬት አለን ማልማት እንችላለን። ያ ቅድም ያልኩት ቢያንስ ወደ 4-5 ሄክታር የሚሆን የቤተክርስቲያኑ ዝም ብሎ ሜዳ ሆኖ የሚቀመጥ ጨዋማ መሬት አለ። ያ ቢታከም አይደለም ለኛ ቤተክርስቲያን ሌላም መርዳት ይቻላልና ይህንን እንድታግዙን ውሃውም ያስፈልጋልና ለውሃውም ለአካባቢው እዚህ አካባቢው ካለው እርሻ ልማት ሄደን ነው ርቀት አለው እዚህ ሄደን ነው እነሱ ውሃ እየተጠቀመ ያለ ነውና ይህንንም እንድታግዙን በቤተክርስቲያን ስም ጥሪ በቅዱስ ሚካኤል ስም ነው የምንጠይቀው። ይህንን እንድታግዙን ደጋግሜ ማለት ፈልጋለሁ። ስለአደመጣችን ስለተከታተላችን እናመሰግናለን። አስቀድሜ እንዳልኩት ምናልባት አሁን እነዚህ ማቴሪያል በእነዚህ በጠቀስኳቸው ማቴሪያል ግዢ የማይቻላችሁ የማይመቻችሁ ከሆነ ደግሞ የቤተክርስቲያኑ አካውንት በንግድ ባንክ ከዚህ በሚቀጥለው ያለው ቁጥር ደግሞ በዳሽን ባንክ ደግሞ ከዚህ በሚቀጥለው ያለው ባለው ቁጥር በዚህ ገቢ ማድረግ ይቻላልና አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለእግዚአብሔር አምላካችን ክብር ምስጋና ይግባው። ወስብሐት ለእግዚአብሔር።